ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የለተሰኘው የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎች እየተሰሙ ሲገኝ በአሁን ሰዓት ላይ እንግዲህ አርቴታ እንዲሁም ደግሞ አርሰናሎች እጅግ በጣም የሚያስገርሙ ፊርማዎችን እያገኙ ይገኛሉ። በሁለት ቀን ልዩነት እንግዲህ ከሁለት ተጫዋቾች ጋር መስማማታቸው ነው የተገለጸው። በትላንትናው ዕለት ምንም እንኳን ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ ቢያረጋግጥም በዚህ ሳምንት ይጠናቀቃል ብሎ ገልጾታል። ዴቪድ ኦርነስቲን ግን አትሌቲክስ ላይ እንዳረጋገጠው ከሆነ ቪክተር ዮኬሬሽ ወደ አርሰናል የሚያደርገውን ዝውውር እንደተስማማ ነው የገለጸው። ዛሬ ጧት በሰማነው መረጃ ደግሞ እንግዲህ ሌላኛው የተከላካይ ስፍራ ተጫዋች ከቫሌንሺያ ወደ አርሰናል ይመጣል ተብሎ ይጠበቃል። ይህም ክሪስቲያን ሞስኬራ ነው። ይህም ተጫዋች እንግዲህ ከአርሰናል ጋር መስማማቱ እንዲሁም ደግሞ በሚቀጥለው ሳምንታት ወይም እስከ መጨረሻው ሳምንት በዚህ ሳምንት ፊርማውን ያኖራል ተብሎ ይጠበቃል። ኖኒ ማዱኬም ሕክምና ምርመራውን ማጠናቀቁ ነው እየተገለጸ የሚገኘው። አርሰናሎች እንግዲህ 6 ያክል ተጫዋቾችን እንግዲህ በአሁኑ ሰዓት ላይ ለማስፈረም መስማማታቸው እንዲሁም ደግሞ ግማሾቹን ማስፈረማቸውን ተመልክተናል። አሰልጣኝ ሚኬል አርቴታ በ2025-26 የውድድር ዘመን ቆርጠው መነሳታቸውን የሚያሳዩ መረጃዎች ናቸው። እንዲሁም ደግሞ በአሁኑ ሰዓት ላይ ሌላኛው ኤብሬቼ ኤዜ ሌላኛው ወደ ፊርማ የሚያቀኑት ተጫዋች መሆኑ እየተገለጸም ይገኛል። የሮድሪጎ ጎዬዝ ጉዳይም ሳይጠናቀቅ ወይም ደግሞ ሳይረሳ ማለት ነው። እንዲሁም ደግሞ በማንቸስተር ዩናይትድ በኩል ስንመለከት ማንቸስተር ዩናይትዶች አንዳንድ ተጫዋቾች እንግዲህ 5 ያክል ተጫዋቾች በልምምድ ቦታ ላይ እንግዲህ በአንድ ቲም እንዳይገኙ ነው እየተገለጸ የሚገኘው። እነዚህ ተጫዋቾች በአሁኑ ሰዓት ላይ በግል እንዲጫወቱ ወይም ደግሞ ትሬዲንግ እንዲያደርጉ እየተሰጣቸው ሲሆን በማንቸስተር ዩናይትድ ቦታም እንደሌላቸው ነው በይፋ እንደተነገራቸው አትሌቲክስ ይዞት የወጣው መረጃም የሚያሳየው። ሊያስፈርማቸው የፈለጉ ተጫዋቾችም አሉ በማንቸስተር ዩናይትድ በኩል። በቼልሲ በኩል እንግዲህ የምናነሳቸው ነገሮች አሉ። በተለይም ከዋንጫ ፍጻሜ በኋላ ከድሉ በኋላ ምን እንደተሰማቸው አንዳንድ ተጫዋቾች እየገለጹም ይገኛሉ። ዲያጎ ጆታንም እያሰቡት ይገኛሉ። እና ፔድሮ ኔቶ ያሉ ተጫዋቾች ማለት ነው። እና ኤንዞ ፈርናንዴዝም ከጨዋታው በኋላ እንግዲህ በእንባ ሲራጩ ተመልክተንም ነበር። አዲሱ ፈራሚ ጆ ፔድሮም እንግዲህ እጅግ በጣም ደስተኛ ሆኖ እንደመጣ በሁለት ጨዋታ ልዩነት እንግዲህ ዋንጫ ማንሳቱ እጅግ በጣም ደስተኛ እንዳደረገው ነው እየገለጸ የሚገኘው። እነዚህንና ሌሎች በርካታ መረጃዎችን ከአሁን ስፖርት ይዘን የምንመጣ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃቸዋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። የአርሰናል ቅድመ ዝግጅት ምን ይመስላል የሚለውን በቅድሚያ ስንመለከት በአሰልጣኝ ሚኬል አርቴታ የሚመራው አርሰናል የቅድመ ውድድር ዝግጅቱን አዲስ ነገር እንዲሁም ደግሞ ነባር ተጫዋቾችን በመያዝ መጀመሩ ነው የተገለጸው። መድፈኞቹ ወደ ልምምድ ሲመለሱ ከረጅም ጊዜ በኋላ ያስፈረሙት ማርቲን ዙቢሜንዲ ትኩረት እያሳበው ተጫዋች መሆኑ ነው እየተገለጸ የሚገኘው። በአርሰናል ዝግጅት ሌላው ትኩረት እያሳበው ሚኬል አርቴታ 15 ዓመቱ ላይ የሚገኘውን ማክስ ዶማንን መስራት መጀመራቸው ነው። የተጫዋች እንግዲህ እጅግ በጣም እየተወደሰ የሚገኝ ታዳጊ ተጫዋች መሆኑን ተከትሎ ምናልባትም በሚቀጥለው ዓመት አንዳንድ ጨዋታዎች ላይ እንግዲህ እድል ሊሰጠው እንደሚችል በርካቶች እያነሱ ይገኛሉ። ማርቲን ዙቢሜንዲ እንዲሁ ደግሞ በአርሰናል በኩል እንግዲህ ያልተጠበቀ እጅግ በጣም ቀጥታ ከቲሙ ጋር እየተዋሃደ ተጫዋች መሆኑ በርካቶቹ ስለዚህ ተጫዋች እያነሱ እንደሚገኙ ነው እየተገለጸ የሚገኘው። ሚኬል አርቴታ የመሃል ሜዳ ተጫዋች ማክስ ዶማን ከቡድኑ ወደ ሩቅ ምስራቅ እንደሚያመራ ይዘው መሄድ እንደሚፈልጉ ነው መረጃዎች እያሳዩ የሚገኙ። በዚህም የተነሳ እንግዲህ የተጫዋች ምናልባትም በሚቀጥለው ዓመት እድል የሚሰጠው ተጫዋች ሊሆን እንደሚችል የተገለጸ ሲሆን አርሰናል ከነማን ጋር ይጫወታል የሚለውን ስንመለከት ደግሞ መድፈኞቹ በቀጣይ ወደ ሲንጋፖር እንዲሁም ደግሞ ሆንግ ኮንግ አምርተው ከኤሲ ሚላን፣ ኒውካስል ዩናይትድ እንዲሁም ደግሞ ቶተናም ጋር የወዳጅነት ጨዋታም የሚያደርጉ ነው የሚሆኑት። እንዲሁም ወደ ኤሚሬትስ ስቴዲየም ተመልሰው ደግሞ ከቪያሪያልና ከአትሌቲኮ ቢልባኦ ጋር በኤሚሬትስ ካፕ የሚጫወቱም ይሆናል። ይህ እንግዲህ በፕሪሲዝን የሚያደርጓቸው ጨዋታዎች ናቸው። በአሁኑ ሰዓት ላይ የፕሪሲዝን ልምምዳቸውን መጀመራቸው ነው የታወቀው። መድፈኞቹ ተከላካይ ለማስፈረምም ተስማምቷል። አርሰናል የላሊጋውን ክለብ ቫሌንሺያ የመሃል ተከላካይ ክሪስቲያን ሞስኬራን ለማስፈረም መስማማታቸው ነው የተገለጸው። የ21 ዓመቱ ተከላካይ ለማስፈረም በግል ጉዳዮች ከስምምነት ላይ ሲደርሱ እንደምታወስ ጎን በአሁኑ ሰዓት ላይ ደግሞ ሁለቱም ክለቦች መስማማታቸውን ፋብሪዚዮ ሮማኖ ሂር ዊ ጎ ሲል ነው ማረጋገጥ እየቻለው። ክሪስቲያን ሞስኬራ በተጠናቀቀው የውድድር ዘመን በላሊጋው ለቫሌንሺያ ከ38 የሊጉ መርሃ ግብር በ37ቱ ተሰልፎ መጫወት የቻለም ተጫዋች ነው። መድፈኞቹ ክሪስቲያን ሞስኬራ የጋብሪኤል ማጋሌዝ እንዲሁም ደግሞ ዊሊያም ሳሊባ ጥሩ ተጠባባቂ ይሆናል ብለው ያምናሉ። በተለይም የጃኮቭ ኪቬር እጅግ በጣም አለመረጋጋት ወይም ደግሞ ኮንሲስተንሲው አለመታየቱን ተከትሎ ይህን ተጫዋች ለማምጣት ግዴታ እንደሆነባቸው በአርሰናል በኩል ይጠቀሳል። ይህ ተጫዋች እንግዲህ በአንድ ቀን ልዩነት እንግዲህ ሌላኛው የተስማማ ተጫዋች መሆኑ ነው እየተገለጸ የሚገኘው። አርሰናሎች እስካሁን ድረስ 6 ያክል ተጫዋቾችን ማስፈረም ችሏል። በበረኝነት ቦታ ላይ እንግዲህ ሁለተኛ በረኛ
ይሆናል ተብሎ የመጣው ኬፓ አሪዛባላጋ በ5 ሚሊዮን ፓውንድ መፈረሙን ተመልክተናል። በአሁን ሳሌ በተከላካይ ስፍራ ላይ ደግሞ የተስማማው ክሪስቲያን ሞስኬራ ይህም ተጫዋች እንግዲህ የአርሰናል ንብረት ይሆናል ተብሎ የሚጠበቅ ተጫዋች ነው። 99% እንደተጠናቀቀ ነው እየተገለጸ የሚገኘው። በመሃል ሜዳ ቦታ ላይ ደግሞ ሁለት የለቀቁትን ተጫዋቾች እንግዲህ ለመተካት ማርቲን ዙቤሜንዲና ክሪስቲያን ኖርጋርድ መምጣታቸው ተመልክተናል። ቶማስ ፓርቴንና ጀርጊኒዮን መልቀቃቸውን ተከትሎ እንግዲህ እነሱን እየተካሉ ተብሎ የሚጠበቁ ተጫዋቾች ናቸው የመጡት። በተለይም ማርቲን ዙቤሜንዲ ከኳስ ጋር እጅግ በጣም ምቾት ያለው ተጫዋች እንዲሁም ደግሞ ቀጥተኛ ኳሶችን መስጠት የሚችል ተጫዋች እንደሆነ ይገለጻል። በተለይም በስፔን ክለብ ውስጥ እንዲሁም ደግሞ ብሔራዊ ቡድን ውስጥ እንግዲህ አይተኬ ተጫዋች ይሆናል ተብሎ የሚጠበቅ ተጫዋችም ነው። በአርሰናል በኩል እንግዲህ ይህንን ይዞ ይመጣል ተብሎ የሚጠበቅ ተጫዋች ሲሆን ሌላኛው ክሪስቲያን ኖርጋርድ ነው። የተጫዋች እንግዲህ ምንም እንኳን ከኳስ ጋር ያን ያህል እንደ ማርቲን ዙቤሜንዲ ከኳስ ጋር ምቾት አለው ተብሎ ባይጠበቅም ኢንተርሴፕሽኖቹና ብሎኮቹ እጅግ በጣም የሚያስገርሙ ናቸው። ዲፌንሲቭ ሚድፊልደርነት ቦታ ላይ እንግዲህ ይሰካል ተብሎ ደግሞ ይጠቅማል ተብሎ የሚጠበቅ ተጫዋች ነው። እንዲህ ደግሞ እንደ ቲም ሊደርነት በጣም ይጠቅማል ተብሎ የሚጠበቅ የአርሰናል ተጫዋች ሲሆን ሌላኛው እንግዲህ ኖኒ ማዱኬ ነው። ይህም ተጫዋች እንግዲህ በዛሬው ዕለት የሕክምና ምርመራውን ማጠናቀቁ ነው እየተገለጸ የሚገኘው። ከሌላኛው ለንደን ክለብ ወደ ሰሜን ለንደኑ ክለብ የመጣው ኖኒ ማዱኬ በአርሰናል ቤት ሌላኛው ጥቅም ይሰጣል ተብሎ የሚጠበቅ ተጫዋች ነው። በተለይም ቨርሳታይል መሆኑ በቀኝም በግራም መጫወቱ እንግዲህ እጅግ በጣም ይጠቅማል። በተለይም ደግሞ የቡካዮ ሳካ ጉዳቶች ላይ እንግዲህ የተጫዋች ለአርሰናል ብዙ ጥቅሞችን ይዞ ይመጣል ተብሎ የሚጠበቅ እንግሊዛዊም ተጫዋች ነው። በዚህም የተነሳ እስከ 53 ሚሊዮን ፓውንድ አጠቃላይ የሚወጣበት ተጫዋች እንደሆነ ነው እየተገለጸ የሚገኘው። 45 ሚሊዮን ፓውንድ መውጣቱ የሚገለጽ ጉዳይ ነው። ሌላኛው የአጥቂ ስፍራ ተጫዋች የሆነው እንግዲህ ቪክተር ዮኮሬሽ ነው። ይህም ተጫዋች እንግዲህ ስምምነት ላይ መድረሱን ተከትሎ ይህ ተጫዋች በሚቀጥለው ዓመት በአርሰናል ቤት የአጥቂ ስፍራውን ይመራል ተብሎ የሚጠበቅ ተጫዋች ነው። በተለይም በአርሰናል በኩል እንግዲህ በአመት ውስጥ እንግዲህ ቢያንስ 20 ጎል በላይ የሚያስቆጥር ተጫዋቾች እያስፈልጋቸው እንደነበር ያለፉትን 3 ዓመታት በርካቶቹ ያነሱ ነበር። ይህንን ነገር ወይም ይህን ችግር ለመቅረፍ ይመስላል ቪክተር ዮኮሬሽ በአርሰናል ቤት ፍላጎት ውስጥ እንግዲህ እንደነበር የሚታወቅ ሲሆን እሱም ወደዚህ የመምጣት ከፍተኛ ፍላጎት መያዙን ተከትሎ በአርሰናል ቤት በሚቀጥለው ዓመት የሚጠበቅ ተጫዋች ነው። በተለይም የተለያዩ ተጫዋቾችን እንግዲህ ከቦታቸው እያስነሱ የአጥቂ ቦታ ላይ ሲያሳልፉ ተመልክተን ነበር። እነ ካይ ሃቨርትስ የመሳሰሉ ተጫዋቾች እንግዲህ ያለ ቦታቸው በአጥቂ ቦታ ላይ ሲሰለፉ ተመልክተን ነበር። ሌላኛውም እንግዲህ ከካይ ሃቨርትስ ጉዳት በኋላ ወደ አጥቂ ቦታ ላይ የተመለመለው ሌላኛው የአርሰናል ተጫዋችንም እንዲሁ መመልከት ችለናል። በአሁኑ ሰዓት ላይ ግን ይህን ተጫዋች የግላቸው በማድረግ እንግዲህ ይህን ተጫዋች በሚቀጥለው ዓመት የአጥቂ ስፍራውን ይመራል ተብሎ የሚጠበቅ ጉዳይ ነው እና ጋብሪኤል ጂሰስ እንግዲህ ሳይረሱ ማለት ነው። እነዚህም ተጫዋቾች በጉዳት ምክንያት ከሰከንድ ዙሩ በኋላ የታጡ የአርሰናል ተጫዋቾች መሆናቸውን ተመልክተናል። በአሁኑ ሰዓት ላይ ደግሞ ኤብሬቼ ኤዜ ምናልባትም ወደ አርሰናል የሚያደርገውን ዝውውር ሊያጠናቀቅ የሚችልበት እድል እየተገለጸም ይገኛል። በአሁኑ ሰዓት ላይ እነዚህ ዝውውሮች መጠናቀቃቸውን ተከትሎ አርሰናሎች ሌላኛውን ዝውውር ጥያቄ ሊያቀርቡ ይችላሉ ለክሪስታል ፓላስ። ይህም ተጫዋች ወደ አርሰናል ይመጣል ተብሎ ይጠበቃል። ይህም ቨርሳታይል ተጫዋች በመሃል 10 ቁጥር ቦታ ላይ በቀኝ ከፍ እንዲሁም ደግሞ በአጥቂ ቦታ ላይ የመጫወት አቅም መኖሩን ተከትሎ አርሰናሎች ይህንንም ተጫዋች የግላቸው ለማድረግም ይፈልጋሉ። አሰልጣኝ ሚኬል አርቴታ በርካታ ውድድሮች እንዳለባቸው ይታወቃል። የእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ የአውሮፓ ቻምፒየንስ ሊግን ዋንጫን ለማምጣት ኤፍኤ ካፕ እና ኮሚኒኬሽን ሺልድንም እንዲሁ የካራቦ ካፕ ዋንጫዎችን ለማምጣት ሲሉ እንግዲህ ይህን ዋንጫ የግላቸው ለማድረግ የቲም ስፒሪታቸውን ከፍ እያደረጉም ይገኛሉ። በዚህ ዓመት እስካሁን ድረስ 6 ተጫዋቾችን ያስፈረሙ ሲሆን 2 ተጫዋቾችን ደግሞ ለማስፈረም ንግግር ያደርጋሉ ተብሎ ይጠበቃል። ኤቤሬቼ ኤዜ እንዲሁም ደግሞ ብራዚላዊ ተጫዋች ሮድሪጎ ጉዌዥ። እነዚህ ተጫዋቾች የሚመጡ ከሆነ አርሰናል በሚቀጥለው ዓመት በቲም ስፒሪት እንዲሁም ደግሞ በጥንካሬ እጅግ በጣም ጥሩ ይሆናል ተብሎ ይጠበቃል። አሰልጣኝ ሚኬል አርቴታም ዋንጫዎችን ለማምጣት እንግዲህ እድላቸውን ሰፋ እያደርጋሉ ተብሎ እንደሚጠበቅ ነው በርካቶቹ ግምታቸውን እያስቀመጡ የሚገኙት። ማንቸስተር ዩናይትድ በ5 ተጫዋቾች ላይ ውሳኔ ማስተላለፉ ነው የተገለጸው። በአሰልጣኝ ሩበን አሞሪም የሚመሩት ቀያዮቹ ሰይጣኖች በአሰልጣኙ ያስተላለፉት 5 ተጫዋቾች እንግዲህ ከቡድኑ ልምምድ እንዳይሰሩ ነው መወሰኑ የተገለጸው። ማርከስ ራሽፎርድ፣ አሌሃንድሮ ጋርናቾ፣ ጀደን ሳንጆ፣ አንቶኒ እንዲሁም ደግሞ ታይለር ማላሲያ በአሰልጣኝ ሩበን አሞሪም የአዲሱ የውድድር ዘመን ቅድመ ውድድር እንደሌሉ ነው የሚታወቀው። የካሪንግተን የልምምድ ማዕከል ለ5 ተጫዋቾች ክፍት መሆኑ ሲገለጽ ዋናው ቡድን ልምምድ ሰርቶ ከጨረሰ በኋላ በግላቸው እንዲሰሩ መወሰኑ ነው የተገለጸው። ተጫዋቾቹ ከሰዓት 9 ሰዓት በኋላ ዋናው ቡድን የልምምድ መርሃ ግብሩን ሲጠናቀቅ በካሪንግተን የልምምድ ማዕከል ሪፖርት ማድረግ ይጠበቅባቸዋል የሚል መረጃ ነው እየተመለከተን የምንገኘው። እነዚህ ተጫዋቾች በአሰልጣኝ ሩበን አሞሪም ስር እንደማይፈልጉ ከተገለጸ በኋላ እንደ ቲምም እንግዲህ አንድ ላይ መስራት እንደማይፈቀደላቸው ነው ዛሬ የወጡ መረጃዎችን ደግሞ በአንክሮ መመልከት እየቻለው። ማርከስ ራሽፎርድ፣ አሌሃንድሮ ጋርናቾ፣ ጀደን ሳንቾ፣ አንቶኒ ደግሞ ታይለር ማላሲያ እንግዲህ ለሽያጭ የቀረቡ የማንቸስተር ዩናይትድ ተጫዋቾች ናቸው። እስካሁን ድረስ ማርከስ ራሽፎርድ ከባርሴሎና ጋር ያለው ነገር እንግዲህ እስካሁን ድረስ አልታወቀም። ተጫዋቹ ወደዛ መሄድ ይፈልጋል። ነገር ግን
የካታላኑ ክለብ ባርሴሎና ማርከስ ራሽፎርድን ይግዛው አይግዛው እስካሁን ድረስ ያልተወሰነ ጉዳይ ነው። አሌሃንድሮ ጋርናቾ በርካታ ፈላጊዎች ቢኖሩትም ዛሬ የወጡ መረጃዎችን እንደተመለከትነው ከሆነ ደግሞ አሌሃንድሮ ጋርናቾ ዳግም እንግዲህ ከቼልሲ ጋር ስሙ እየተያያዘ ይገኛል። የዓለም ክለቦች ዋንጫ አሸናፊው የሆነው ቼልሲ አሌሃንድሮ ጋርናቾን የግሉ ማድረግ እንደሚፈልግ ነው እየተገለጸ የሚገኘው። ንግግሮችም እንደሚጀምሩ እየተገለጸ ሲሆን ይህ ተጫዋች ምናልባትም ወደ ሌላኛው ክለብ ሊሄድ እንደሚችል ነው እየተገለጸ የሚገኘው። አልናስር ለዚህ ተጫዋች ጥያቄ አቀርቦ ነበር፣ ነገር ግን ውድቅ ማድረጉን ከተመለከተም በኋላ ተጫዋቹ በእንግሊዝ ፕሪሚየር ሊግ መቆየት ፍላጎት አለው፣ ካልሆነም ደግሞ በአውሮፓ ሊግ ላይ የመቆየት ከፍተኛ ፍላጎት መኖሩን ተከትለው ወደ ሳውዲ የሚሄድ ምንም አይነት ፍላጎት የለውም። ቼልሲ ይህንን ጥያቄ የሚያቀርበው ከሆነ እንዲሁም ደግሞ 60 ሚሊዮን ፓውንድ ለማንቸስተር ዩናይትድ የሚከፍል ከሆነ የግል ማድረጉ የሚችልበትም አጋጣሚ ያለ። ጀደን ሳንቾ አሁንም ከአሮጊቶቹ ጋር እየተነጋገረ ሲሆን የገንዘብ ጉዳይ እስካሁን ድረስ ያላስማማ ጉዳይ ነው። ተጫዋቹ እንግዲህ የሳምንታዊ ደሞዝ መጠየቁን ተከትሎ የነገር አዳጋች እየሆነ ይገኛል። አንቶኒ በሪያል ቤቲስ አሁንም የሚፈለግ ተጫዋች ሲሆን ሪያል ቤቲሶች ግን ለዚህ ተጫዋች 25 ሚሊዮን ፓውንድ የማውጣት አቅም እንደሌላቸው ነው እየተገለጸ የሚገኘው። በዚህም የተነሳ በሚቀጥለው ዓመትም እንግዲህ በውሰት የመውሰድ ከፍተኛ ፍላጎት እንዳላቸው እየተገለጸ ይገኛል። ታይለር ማላሲያ አሁንም ፈላጊ ያጣ ክለብ ተጫዋች መሆኑ ነው መመልከት እየቻለው። እስካሁን ድረስ ምንም ጥያቄ ለዚህ ተጫዋች አለመቅረቡ ምናልባት ለማንቸስተር ዩናይትድ አዳጋች ሊሆን እንደሚችል በርካቶቹ እየገመቱም ይገኛሉ። የማንቸስተር ዩናይትድ ቅድመ ዝግጅት ምን ይመስላል የሚለውን ደግሞ ስንመለከት የቡድኑ የክረምት ብቸኛ አዲስ ፈራሚ የሆነው ማቲያስ ኩኛ በቅድመ ውድድር ዝግጅት ትኩረት የሚስብ ተጫዋች መሆኑ ነው የተገለጸው። በሌላ በኩል የክለቡ ኃላፊዎች የብሪያን ምቤሞን ዝውውር ለማጠናቀቅ ቅድሚያ ሰጥተው እየሰሩ እንደሚገኙ እየተገለጸ ሲሆን ማቲያስ ኩኛ በማንቸስተር ዩናይትድ አሁንም እንግዲህ ጥሩ እንቅስቃሴ እያደረገ ይገኛል። በተለይም በካሪንግተን የሚደረጉ ልምምዶች ላይ ጥሩ እንቅስቃሴን ማድረጉን ተከትሎ እንግዲህ በአሰልጣኝ ሩበን አሞሪም እየተወደሰ የሚገኝ ተጫዋች ነው። ብሪያን ምቤሞ በማንቸስተር ዩናይትድ ቤት እንግዲህ የሚጠናቀቅ ዝውውር ሊሆን እንደሚችል በዚህ ሳምንት እየተገለጸ ይገኛል። እንዲሁ ደግሞ ፋብሪዚዮ ሮማኖ እንዳነሳው ከሆነ ሶስተኛውን ጥያቄ በዚህ ሳምንት ያቀርባሉ ተብሎ ይጠበቃል። ይህም ጥያቄ በብሬንትፎርድ ሊወሰድ ወይም ደግሞ ተቀባይነት ሊያገኝ እንደሚችል በርካቶች እየገለጹ ይገኛሉ። የካሜሩናዊ የአጥቂ ስፍራ ተጫዋች ወይም የ10 ቁጥር ቦታ ተጫዋች ብሪያን ምቤሞ ወደ ማንቸስተር ዩናይትድ የሚሄድ ከፍተኛ ፍላጎትም አለው። ከዚህም በተነሳ የተለያዩ ክለቦችን እንግዲህ አልፈልግም ብሎ ውድቅ ማድረጉ የሚታወስም ጉዳይ ነው። ማንቸስተር ዩናይትድ በቅድመ ዝግጅት ወቅት ላይ ከ4 የፕሪሚየር ሊግ ክለቦች ጋር የወዳጅነት ጨዋታ የሚያደርግም ነው የሚሆነው። ጨዋታው ባለፈው ዓመት በሊጉ ለተቸገሩ የሩበን አሞሪም ተጫዋቾች እንዲሁም ደግሞ የአጨዋወት ዘይቤያቸው ራስ መፈተሻ ይሆናል ተብሎም ይጠበቃል። በተጨማሪም አሰልጣኝ ሩበን አሞሪም ቡድናቸው ቀጣይ ዓመት የፕሪሚየር ሊግ የሚፈልገውን አካላዊ ጥንካሬ ስለመያዙ በተወሰነ ለመረዳት እንደሚጠቅማቸው ነው እየተገለጸ የሚገኘው። ዩናይትድ ከነማን ጋር ይጫወታል የሚለውን ደግሞ ስንመለከት ማንቸስተር ዩናይትድ ወደ ስዊድን አቅንቶ ከሊድስ ጋር ከተጫወተ በኋላ ወደ አሜሪካ በማምራት ከዌስትሃም ዩናይትድ፣ ከበርነማውዝ፣ ከኤቨርተን እና ከፊዮሬንቲና ጋር የሚጫወትም ነው የሚሆነው። እነዚህ እንግዲህ በፕሪሲዝን ላይ በልምምድ ወይም ደግሞ በወዳጅነት የሚያገኛቸው ክለቦች ናቸው። ከነዚህ ጋር ከተጫወተ በኋላ እንግዲህ ወደ ማንቸስተር ከተማ በማምጣት እንግዲህ ራሱን በማዘጋጀት ለውድድሩ ራሱን የሚያበቃም ይሆናል። ዳረን ፍሌቸር በተሰጠኝ አዲስ ኃላፊነት ተደስቻለሁ ሲል ነው የተናገረው። ማንቸስተር ዩናይትድ ዳረን ፍሌቸርን የክለቡ ከ18 ዓመት በታች ዋና አሰልጣኝ አድርጎ መሾሙም ታውቋል። የ41 ዓመቱ ዳረን ፍሌቸር የማንቸስተር ዩናይትድ ዋናው ቡድን አሰልጣኝ አባል በመሆን እያገለገለ እንደነበር የሚታወቅ ሲሆን ታዳጊ ተጫዋቾችን ለማሳደግ ኃላፊነት ስለሰጠኝ በጣም ደስተኛ ነኝ ሲል ዳረን ፍሌቸር አስተያየቱንም ሰጥቷል። የክለቡ ኃላፊ ጄሰን ዊሎክ በበኩላቸው የዳረን ፍሌቸር ጥሩ ግንኙነት የአካዳሚ እንዲሁም ደግሞ ዋናውን ቡድን ለማጠናከር ይረዳናል ብለው እንደሚያስቡ ነው እየገለጹ የሚገኙት። ዩናይትድ ለወጣት ተጫዋቹ ውል ሊሰጥ እንደሆነ ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ የ17 ዓመት ተከላካይ ጎልዊድ ኮንኮንኪ በክለቡ ፕሮፌሽናል ኮንትራት ሊፈርም እንደሆነ ነው የተገለጸው። የግራ እግር ተከላካይ የሆነው ጎልዊድ ኮንኮንኪ 5 ዓመት ጀምሮ በክለቡ የነበረ ሲሆን ባለፈው ዓመት ለመጀመሪያ ጊዜ በዋናው ቡድን ስብስብ ውስጥ ተካቶም ነበር። ተጫዋቹ አሁን ላይ በማንቸስተር ዩናይትድ የቀድሞ ውድድር ዝግጅት ላይ ሲገኝ በቅርቡ በተደረገው የወዳጅነት ጨዋታም ይሳተፋል ተብሎ ይጠበቃል። ጎልዊድ ኮንኮንኪ ባለፈው በሁለቱም የማንቸስተር ዩናይትድ የእድሜ እርከን ቡድኖች 24 ጨዋታዎችን ማድረግ የቻለም ተጫዋች እንደነበር ይታወቃል። በአሁኑ ሰዓት ላይ ፕሮፌሽናል ፊርማውን ያኖራል ተብሎ የሚጠበቅም ተጫዋች ነው። የካታላኑ ክለብ ባርሴሎና በፊት መስመር ተጫዋች ቦታ ማንን ማስፈረም እንዳለበት እስካሁን ከውሳኔ እንዳልደረሰ ነው እየተገለጸ የሚገኘው። እንግሊዛዊው የፊት መስመር ተጫዋች የሆነው ማርከስ ራሽፎርድ አሁንም ለባርሴሎና አማራጭ ተጫዋች መሆኑ ተነግሯል። ማንቸስተር ዩናይትድን ይለቃል ተብሎ የሚጠበቀው ማርከስ ራሽፎርድ በበኩሉ ባርሴሎናን ለመቀላቀል ከፍተኛ ፍላጎት እንዳለው የተገለጸ ሲሆን ይሁን እንጂ ማንቸስተር ዩናይትድ እስካሁን ከባርሴሎና ምንም አይነት የዝውውር ጥያቄ እንዳልቀረበላቸው ነው እየተገለጸ የሚገኘው። በዚህም የተነሳ የተጫዋች እንግዲህ ይሂድ አይሂድ እስካሁን ድረስ
ድረስ ያልታወቀ ጉዳይ ነው። በተለይም ዴኮ በዚህ ተጫዋች ላይ አለመስማማታቸውን ተከትሎ ለሃንሲ ፊሊክ ያስፈርሙታል ተብሎ አይጠበቅም። ይህም እጅግ በጣም ችግር እየሆነ ይገኛል። ተጫዋቹ እንግዲህ ከዚህ በፊትም ከ4 ነው ከ5 ዓመት በፊት ወደ ሌሎች ሊግ የመሄድ ፍላጎት ካለው እንግዲህ ወደ ካታላኑ ክለብ ባርሴሎና የመሄድ ከፍተኛ ፍላጎት እንዳለው ይገልጽም ነበር። ይህንን እድል አሁን ለመጠቀም እንደሚሞክር ነው የተገለጸው። ቼልሲ አሁንም ቢሆን አሌሃንድሮ ጋርናቾን ለማስፈረም ግንኙነቶችን እያደረጉ እንደሚገኙ መረጃዎች በሰፊው እየወጡ ይገኛሉ። አሽሊ ያንግ ስለ ሩበን አሞሪምም ይናገራል። ከዚህ በኋላ ለእርሱ ምንም አይነት ርህራሄ ይደረግለታል የሚል እምነት የለኝም። ይህ የውድድር ዓመት ለእርሱ የሞት ወይም ደግሞ የህይወት ነው ሲል ነው ሀሳቡን መግለጽ የቻለው። ባለፈው የውድድር ዓመት ማንቸስተር ዩናይትድ በብዙ ችግሮች እንዳለፉ ይታወቃል። በዚህም የአሰልጣኙ ችግር እንዳልሆነ በርካቶች እያነሱ ይገኛሉ። ነገር ግን ይህንን የፕሪሲዝን ጊዜ የማይጠቀም ከሆነ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት የማይቀጥልበት እድል አለ ሲል የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው አሽሊ ያንግ ሀሳቡንም ሰጥቷል። አሌሃንድሮ ጋርናቾ እንዲሁም ደግሞ ማርከስ ራሽፎርድ በጋራ ልምምድ መስራታቸው ነው የተገለጸው። ማርከስ ራሽፎርድ እና አሌሃንድሮ ጋርናቾ ባለፈው ሐሙስ ወደ ካሪንግተን በመምጣት ከዋናው ቡድን ተለይተው በጣምራ ልምምድ መስራታቸው ነው የተገለጸው። ሁለቱ ተጫዋቾች የዋናው ቡድን መደበኛ የልምምድ ክፍለ ጊዜን አጠናቀው ካሪንግተን ለቆ ከወጣ በኋላ ልምምድ እንዲያከናውኑ እንደተደረገም የተዘገበ ጉዳይ ሲሆን የዋናው ቡድን የካሪንግተን ልምምድ ማዕከልን ለቆ ከወጣ በኋላ በስፍራው የነበሩት የማንቸስተር ዩናይትድ ከ10 ዓመት በታች የአካዳሚ ቡድን ተጫዋቾች እንደነበሩም ነው የተመለከተው። በዚህም አንድ ላይ መስራታቸው ዘገባውን ያወጣው የሳሙኤል ሉካረስ ነው። የሻምፒዮኖቹ ቼልሲዎች ዝግጅት ምን ይመስላል ደግሞ የምንሆን ስንመለከት የዓለም ክለቦች ዋንጫ ውድድር ያሸነፈው ቼልሲ ለቀጣዩ ውድድር ዓመት አጭር የዝግጅት ጊዜ እንደሚኖረው ይጠበቃል። ቀጣዮቹ የውድድር ዓመት ለመጀመር ከ5 ሳምንት ያላነሰ ጊዜ ያላቸው ሰማያዎቹ በቀጣዮቹ ለቡድኑ እረፍት እየሰጣሉ ተብሎም ይጠበቃል። ሰማያዎቹ በአጭር የቅድመ ውድድር ዝግጅታቸው በኋላ 2 የወዳጅነት ጨዋታዎችን ለማድረግ ማቀዳቸው ተገልጿል። ሰማያዎቹ በአሜሪካ ብዙ ስራ እንደሚሰሩ ቢጠበቅም የወዳጅነት ጨዋታዎች አዲስ ፊርማዎችን ለመመልከት ይጠቅማቸዋል ተብሎ ይጠበቃል። ቼልሲ ከነማን ጋር ይጫወታል የሚለውን ስንመለከት ቼልሲ ከአሜሪካ መልስ በሜዳቸው ስታንፎርድ ብሪጅ ከባየር ሊቨርኩሰን ወይም ደግሞ ከኤሲ ሚላን ጋር የወዳጅነት ጨዋታም ያደርጋሉ። ከዛ በኋላ እንግዲህ ወደ ውድድሩ የሚገቡ ነው የሚሆኑት። ማለትም በ2025-26 የሚደረገውን የእንግሊዝ ፕሪሚየር ሊግ ውድድር የሚጀምሩም ይሆናል። በዚህ ሰዓት ላይ እንግዲህ በርካታ ተጫዋቾችን በማስፈረም አንድ ላይ እያዋሃዱ ሲሆን እነ ስቲቫኦ ወደ ክለቡ ሲመጡ ይህንን ጨዋታ በማድረግ እንግዲህ አቋማቸውን ያሳያሉ ተብሎ የሚጠበቁ ተጫዋቾች ናቸው። እንዲህ ደግሞ የሚፈርሙ ተጫዋቾች ካሉ አንድ ላይ ይካተታሉ ተብሎ የሚጠበቁ ሌሎች ተጫዋቾች እንዳሉ ነው በቼልሲ በኩል እየተጠቆመም የሚገኘው። አሰልጣኝ ኤንዞ ማሬስካ አሁን ላይ የማሰበው ልምምድ ሳይሆን እረፍትን ብቻ ነው። ነገር ግን ስንመለስ የሚቀጥለው የውድድር ዓመት ለኛ ጥሩ ይሆናል ብዬ ሀሳባለሁ ሲል ሀሳባቸውን ሰጥቷል ከሻምፒዮንነታቸው በኋላ። ሌላኛው የሊቨርፑል ዝግጅት ጊዜ ምን ይመስላል የሚለውን ስንመለከት ደግሞ በተጫዋች ህልፈት ሀዘን ላይ የሚገኘው የመርሲሳይዶ ክለብ ሊቨርፑል ባለፈው ሳምንት ወደ ልምምድ መመለሳቸው ይታወቃል። ሊቨርፑል ትላንት የመጀመሪያ የቅድመ ውድድር የወዳጅነት ጨዋታቸውንም ከፕሪስተን ጋር ማድረጋቸውን ተመልክተናል። አሰልጣኝ አርነ ስሎት በአሁኑ ሰዓት ላይ የተጫዋቾችን ስሜት ለማስተካከል መርዳት የመጀመሪያ ስራቸው መሆኑ የተገለጸ ሲሆን ከዚህ ባሻገር በሜዳ ላይ ሊቨርፑል በቀጣይ አዲስ ፈራሚዎች ከቡድኑ ጋር እንዴት ያዋህዳል የሚለው ሌላው ትኩረት የሚስብ ጉዳይ ይሆናል። በርካታ ተጫዋቾችን ማስፈረማቸውን ተመልክተናል። በተለይም እንግዲህ እነ ሚሎስ ከርኪዝ የመሳሰሉ ተጫዋቾችን የፈረሙ ሲሆን እንዲሁም ደግሞ ጀርሚ ፍሪምፖንግና ፍሎሪያን ቪርትዝን ከባየር ሊቨርኩሰን ማስፈረማቸው እንግዲህ በተለይም ፍሎሪያን ቪርትዝ 125 ሚሊዮን ፓውንድ ለዚህ ተጫዋች መውጣቱ ይህ ተጫዋች እንግዲህ ይህንን ሁሉ ገንዘብ ወጥቶበት ከሊቨርፑል ጋር ምን ያህል ነገር ያሳየናል የሚለው በርካቶች እንግዲህ እያጓጓም ይገኛል። በዚህም የተነሳ እነዚህ ተጫዋቾችም የሚጠበቅ ሲሆን ሊቨርፑል በቀጣይ ከነማን ጋር ይጫወታል የሚለውን ስንመለከት ሊቨርፑል በቀጣይ ወደ ሩቅ መስራት በማምራት እንግዲህ በሆንግ ኮንግ ከኤሲ ሚላንና ከኮሃማ ጋር የወዳጅነት ጨዋታም የሚያደርግ ነው የሚሆነው። በተጨማሪም ወደ እንግሊዝ በመመለስ በአንፊልድ ስቴዲየም ከአትሌቲኮ ቢልባኦ ጋር የሚጫወትም ይሆናል። ሊቨርፑል ሊጉ ከመጀመሪያው አንድ ሳምንት በፊት ከክሪስታል ፓላስ ጋር የኮሚኒቲ ሺልድ ጨዋታ የሚጫወትም ነው የሚሆነው ለዋንጫ ማለት ነው። ሳውዲ አረቢያ የሪያል ማድሪድን ቡድን ሚዛን አደጋ ላይ የሚጥለውን ቪኒሲየስ ጁኒየርን ለመግዛት ማንኛውም ገንዘብ መክፈል ይፈልጋሉ። ፍሎሬንቲኖ በበኩላቸው ብዙ ጊዜ ቪኒሲየስ የመልበሻ ክፍሉን መረጋጋት የሚያናውጥ እንዲሁም ደግሞ የቡድን ሚዛን እንደማይጎዳ ተናግረውም ነበር። ነገር ግን እየተጫዋች በሳውዲ ክለቦች እየተፈለገም ይገኛል። ለሪያል ማድሪድ ችግሮች መፍትሄ ይሆናል ብለህ የምታስበው ምንድነው ተብሎ ተጠይቆ ነበር። የቀድሞ የሪያል ማድሪድ ተጫዋች የሆነው ቶኒ ክሩዝ ሪያል ማድሪድ ዳግም ወደ ከፍታው እንዲመለስ እንደኔ አስተያየት የጨዋታ አቀራረብ ወሳኝ እንዲም ደግሞ በጣም አስፈላጊ ነገር ነው። ይህም አንድ ሲስተም የሚሰራበት እንዲም ደግሞ የሚተገበርበት መንገድ እንደሆነ አስባለሁ። ከዚያ በኋላ መጫወት በሚፈልጉት የእግር ኳስ አይነት ላይ በመመስረት የጎደሉ ተጫዋቾችን ማስፈረምም ይሆናል። በተጨማሪም ጨዋታ ላይ በጋራ መከላከል ለቡድኑ ኢነርጂ በመስጠትም ባሻገር ከዚህ በቀላሉ በቁጥጥር ስር ለመቆየትም ይረዳል። አለበለዚያ ሁልጊዜ ኳስን ከተጋጣሚ እግር ማሳደድ ይሆናል የቡድን ስራ። ይሄ ደግሞ ፕረስ እየተደረገ
እንዳልሆነ እንዲሁም ደግሞ እንዲሰማው ወደ ኋላ የሚከላከል ቡድን እንዲሆን ያስገድደዋል። ሪያል ማድሪድ ዳግም የመከላከል የተሰራ ቡድን አይደለም ሲል ነው እየገለጸም የሚገኘው። በርካቶቹ ለመከላከል እየተፈጠሩ አይደሉም ሲል ቶኒ ክሩስ እየገለጸም ይገኛል። በዚህ ምክንያት ነው ባለፈው ሲዝን ሪያል ማድሪድ በእጅጉ ሲቸገር እየነበረው ሲል ሀሳቡንም ገልጿል። ጃቪ የሰሯል ብዬ የማምኖም ስራ በመጀመሪያ ግልጽ የሆነ የጨዋታ ሀሳብ በተጫዋቾቹ ላይ ማጽረዝ ይገባዋል። ይህ ከፍተኛ የሆነ የጨዋታ የበላይነትም ያሰጠዋል። በተጨማሪም እንደ ቡድን በጋራ የሚከላከል ቡድን የሚሰራ ከሆነ በሌላኛው በማጥቃተም ላይ የተሻሉ ነገሮችን ማሳካት ይችላሉ ሲል ሀሳቡንም ገልጿል። ሌጀንድ ቶኒ ክሩስ ጋሬዝ ቤል ይናገራል። እኔ እንደማስበው ሉካ ሞድሪች ያለምንም ጥርጥር በትልቅ ደረጃ መጫወቱን ይችላል። ነገር ግን ሪያል ማድሪድ ለመውጣት ተጫዋቹ እድል ለመስጠት እንዲሁም ተተኪውን ለማፈላለግ ሞክሮም ነበር። ከዛ ውጪ አሁንም ቢሆን ቦታውን መጠበቅ እንደሚችል ይሰማኛል። ሉካ ሞድሪች ለሪያል ማድሪድ ብቻ ሳይሆን ለዓለም እግር ኳስ ድንቅ ነገሮችን ያስመለከተ ተጫዋች ነው። ከሱ ጋር እነዛን 4 ዓመታት በጋራ መጫወቴ በጣም ያስደስተኛል። እጅግ በጣም የሚያስገርም ተጫዋች ነው ሲል ነው ስለ ሉካ ሞድሪች መልቀቅ ሀሳቡን መግለጽ የቻለው። ባርሴሎና ተጫዋች ለማስፈረም መስማማቱ ነው የተገለጸው። የካታሎኑ ክለብ ባርሴሎና የኮፐንሃጉን የፊት መስመር ተጫዋች ነው ሮኒ ባርጊዩን የማስፈረም ፍላጎት ያላቸው ተጫዋች እንደነበሩ የሚታወስ ሲሆን በአሁኑ ሰዓት ላይ በይፋ ማስፈረማቸው ነው የተገለጸው። የ19 ዓመቱ የፊት መስመር ተጫዋች ነው ሮኒ ባርጊዩ በባርሴሎና ቤት የ4 ዓመት ኮንትራትም ተፈራርሟል። ስዊድናዊ የፊት መስመር ተጫዋች ነው ሩኒ ባርጊዮ ባለፈው ዓመት ከኮፐንሃገን ጋር የ5 የሊግ ጨዋታዎችን ማድረግም የቻለ ተጫዋች ነው። ላሚን ያማል ክስ ሊቀርብበት እንደሆነም እየተገለጸ ይገኛል። ስፔናዊ የባርሴሎና የፊት መስመር ተጫዋች ነው ላሚን ያማል በስፔን የአካል ጉዳተኞች ማህበር ክስ እንደቀረበበት ነው የተገለጸው። ላሚን ያማል 18ኛ የልደት ክብረ በዓሉን ሲያከብር ዝግጅቱን እንዲያደምቁ በተፈጥሮ ቁመታቸው አጭር የሆኑ ግለሰቦችን ቀጥሮም ነበር። የአካል ጉዳተኞቹ ማህበር በበኩሉ ላሚን ያማል ቁመታቸው አጭር የሆኑ ሰዎችን እንደ መዝናኛ መቅጠሩ እንደሚያወግዝ የተገለጸ ሲሆን ማህበሩ ባወጣው መግለጫ አያይዞም በላሚን ያማል ድርጊት ህጋዊ እርምጃ እንደሚወስድ በይፋም ገልጾም ነበር። ተያይዞ በወጣው መረጃ ክላውዲዮ ክላሺ የተሰኘ ሞዴል ስትናገር እንግዲህ በልደት ፕሮግራሙ ላይ ሞዴሎች እንድንገኝ ከ10,000 እስከ 20,000 ዩሮ ቀርቦልንም ነበር። ከኛ የሚፈልጉትም ምንም ነገር ሊገባኝ አልቻለም። ስልካችንም ይዛቸው እንዳትመጡ እንዲሁም ደግሞ ጸጉራችንን ብሎንድ የሆኑ ሰዎችን ብቻ ነው ተመርጠን እየተጠራ ነው ሲል ሀሳቧንም ገልጻለች። ይህም እንግዲህ ለላሚን ያማል ጋር ያሉ አንዳንድ ነገሮችን እጅግ በጣም ውስብስብ እያደረገውም ይገኛል። ይህ ተጫዋችም በርካታ ነገሮች እየተነሱበት ነው የሚገኙት። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የከሰዓት የአሁን ስፖርት ፕሮግራሞቻችን ይህንን ይመስሉ ነበር። በተለይም በርካታ መረጃዎችን እያነሳን ሲሆን በአርሰናል ቤት እንግዲህ በርካታ ተጫዋቾች እየፈረሙ ይገኛሉ። እስካሁን ድረስ እንግዲህ 6 ያክል ተጫዋቾች እየፈረሙ ወይም ደግሞ የተስማሙ መሆኑን ተመልክተናል። ይህም ለአርሰናል የውድድር ዘመን ለቀጣዩ ምን ያህል ይዞ ይመጣሉ የሚለውን እንግዲህ ኮሜንት ቦክስ ላይ ሀሳብ አስተያየታችሁን ልትሰጡን ትችላላችሁ። በርካታ ተጫዋቾችን እንደ ቲም ስፕሪት እንዲሁም ደግሞ የሚፈልጓቸውን ተጫዋቾች እያሟሉ ይገኛሉ። በመሀል ሜዳ ቦታ ላይ እንግዲህ ማርቲን ዙቤሜንዲን የመሳሰሉ ተጫዋቾች 1 ዓመት ሙሉ ጠብቋቸው ማስፈረማቸውን ተመልክተናል። እንዲሁ ደግሞ በአሁኑ ሰዓት ላይ የአጥቂ ስፍራ ተጫዋች ቪክተር ዮኮሬሽን መስማማታቸውን ተከትሎ እንግዲህ አሰልጣኝ ሚኬል አርቴታ ቲም ስፕሪቱ በተለይም እዚህ እጅግ በጣም የጠነከረ ቲም ላይ እንግዲህ እንደዚህ አይነት ተጫዋቾች መጨመራቸው ለአርሰናል ምን ያመጣል ወይስ እንደ ቀድሞ በሁለተኛ ደረጃነት በመፎካከር ብቻ ያበቃል ብላችሁ ታምናላችሁ የሚለውን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የተወደዳችሁና የተከበራችሁ አድማጮቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ግን ይህንን ይመስላሉ። በነገው ጧት ፕሮግራሞቻችን እስከምንገናኝ ቻው ቻው፣ መልካም ጊዜ መልካም ምሽት እንዲሆንላችሁ ነው የምንመኝላችሁ።